ሐሰተኛ ነብዩ የተባለው ያላ ቲሸርት አይገባም ተብሎ ባላ የምታዩት ግርግር የበጎቹ ግዛት ወከባው ንግዱ ምናምን ወንጌል ስም ኪሱንና ህይወቱን ለማጠብ ነው የተከፈለው። ያው ቲሸርት ለመናገድ ነው ከተባለ ችግር የለውም። ሱቅ ላይ ራሱ ቢሆን እኮ ከሱቅ ገዝተን እኮ ማልበስ ይቻል ነበር። ለወንጌል ሲም ከዜሮ ብጀምር ያዋጣኛል። ከዜሮ ከጌታ ጋር ከዜሮ ብጀምር አንዳው ለመመለስም አንፍራ። ሸሚዞን ምናምን 5 አመት አስቆጠርኩ 5-9 አመት። ሰላም ጤና ይስጥልን ውድ ቤተሰቦቻችን፣ እነሆ ሰዓታችንን ጠብቀን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። የክራይስት አርሚ ዓለም አቀፍ ቤተክርስቲያን መስራችና ባለራዕይ የሆነው አነጋጋሪው ነብዩ ጩፋ ብዙዎች ሐሰተኛ ነው፣ ሌሎች ደግሞ አይ ህዝቡ ላይ ቢዝነስን እያራመደ ነው ሲሉ፣ የእርሱ ተከታዮች ደግሞ ሲቀበሉትና ሲያጨበጭቡለት ሲያሞግሱትም ይታያሉ። ታዲያ ነብዩ ጩፋ እንደተለመደው በአነጋጋሪ ጉዳይ ዛሬም ብቅ ብሏል። ከሰሞኑን በማህበራዊ ትስስር ገጹ ላይ ስፖርት ወይንም ጽናት ኃይልን በመንፈሳዊ ወይንም አካላዊ አስተማማኝነትን የሚያሳየው ብርቅ ኃይል ነው በማለት ባጋራው ተንቀሳቃሽ ቪዲዮ ግርምትን ፈጥሯል። አጋንንትን በካራቴ ያስወጣል በመባል ቅጽል ስም ያወጣለት ነብዩ ጩፋም በደቡብ አፍሪካ ለአገልግሎት ባቀናበት የተለያዩ የአካል ብቃት እንቅስቃሴ ቪዲዮዎችን በማጋራት ትኩረቶችን ሁሉ መሳቡ ይገርማል። ከዚህ ጋር በተያያዘ ነብዩ ጩፋ በደቡብ አፍሪካ ባዘጋጀው ኮንፈረንስ ላይ ወደ አዳራሹ ለመግባት የግድ ቲሸርት መግዛት እንዳለባቸው በመናገር ኮንፈረንሱን ወደ ንግድ ስፍራ ቀይሮታል ሲሉ በርካቶችም ቅሬታቸውን እያሰሙ ይገኛሉ። ተከታትለን እንመለስ። ያው እንግዲህ እንደዚህ ነው። ካፒቶንና አካባቢ ያላችሁ ህዝቦች እንግዲህ ካፒቶን ያልተባለ ሀገር እየተባለ ይሄ ሐሰተኛ ነብዩ የተባለው አሁን እዚህ እንትን አርጓል መጥተናል። ያላ ቲሸርት አይገባም ተብሎ እኮ ወንጌል ለመስበክ ነው። ቲሸርት ለመንገድ እንደመጣ ብቻ አልገባኝም። ያው ቲሸርት ለመናገድ ነው ከተባለ ችግር የለውም። ሱቅ ላይ ራሱ ቢሆን እኮ ከሱቅ ገዝተን እኮ ማልበስ ይቻል ነበር። ለወንጌል ሲም ቲሸርትን እየነገሩኝ እዚህ ጋር መጥቶ ያው እንደዚህ ነው ነገሮች እየሆኑ ያለ። እንግዲህ ያው ብር የሌላ ሰው እኮ መግባት እንደማይችል ያው ተመልሰናል። እንግዲህ ቲሸርት ባይቱን ገዝተን ማድረግ እንደማይችል ያው ያላል እንደዚህ ነው እንግዲህ በዚህ ሰዓት ሐሰተኛው አቶ ጩፋ በኬፕታውን ደቡብ አፍሪካ ነው የቼታችን እንግዲህ ባጋራችን ቪዲዮ ላይ እንደምትመለከቱት ቲሸርት ያልገዛ ሰው አዳራሽ መግባት እንደማይችል ተናግሯል። እሷ መግዛት ስላልፈለገች የቪዲዮ አለች ስላልቻለች ያው መመለስ ነው ብላ የተመለሰች አለች። ይኸው ኋላ የምታዩት ግርግር የበጎቹ ግዛት ወከባው ንግዱ ምናምን ወንጌልን በተመለከተ ነፍሳትን ለማዳን ለማስፈራት የወደቁትን ለማንሳት ሳይሆን የቀረውን ማህበረሰብ ደግሞ በወንጌል ስም ኪሱንና ህይወቱን ለማጠብ ነው የተከፈለው። እስከ መቼ እንደዚህ ዘረፋና ግርግርነት እንደሚደረጉ፣ እስከ መቼ በወንጌል ስም የሚሰራ ሸቀጣሸቀጥ እንደሚደረጉ ብዙ ጊዜ ጮሆና ምቀኛ ሸረኛ ምናምን የሚል ስም ለመለጠፍ ውጪ እውነትን አትናገሩ። በማስረጃ በቦታ ያለች አትገቢም ተብላ እየተባለ እንግዲህ የጥንት አባቶች የቤተክርስቲያን አባቶች ቤተክርስቲያን ሆስፒታል ናት፣ ከዛስ ታማሚዎቿ ደግሞ የዓለም ህዝብ ሁሉ ናቸው ብለው አስተምረዋል፣ ተናግረዋል። ሰው ማረፍ ሲፈልግ የደከመ ተስፋ የቆረጠ ግራ የገባው ሰው ምንም የሌለው ተስፋ የሌለው ሰው እግዚአብሔር ጋር ነው እንግዲህ ሄዶ የሚጣበቀው የሚጠቀመው። ያቺ ሴት ታውቃላችሁ 12 ዓመት ሙሉ ደም የፈሰሳት ሴት ገንዘቧን ሁሉ ለባለ መድኃኒት ሰጥታ ጨርሳ ባክና በነበረ በህይወቷ መጨረሻ ላይ ሳንቲም እጇ ላይ ባልቀረበት ሰዓት ኢየሱስ የሚባል ጌታ እንደሚያድን እንደሚፈውስ ስታውቅ ተሽሎክሎካ በህዝብ መካከል በነፃ ነካቸው። ሌሎቹ በገንዘብ መፍትሄ ያልሰጧትም ኢየሱስ ክርስቶስ ግን በነፃ ፈወሳል። ለዚህ ነው ሐዋርያቱን ኢየሱስ ሲያስጠነቅቅ በነፃ የተቀበላችሁትን በነፃ ስጡ ብሎ ያስተማራቸው። በነፃ ያልተቀበሉ
ከየትኛውም ጉራንጉር ያመጡት እኚህ ወንጌል ሰባኪዎች አይደሉም። ማጅራት መጪዎች ናቸው። ማይክ ስለያዙ ሱፍ ስለለበሱ የእነዚህ ሰዎች ሀብት መጣራት አለበት። መንግስትም በዚህ ውስጥ ስራ መስራት አለበት። የሰሩት ትልልቅዬ ሆቴል ግንባታ፣ እጃቸው ላይ ያለው መኪና፣ የሚኖሩበት በጣም የቅንጡ ቤት መጣራት አለበት። ምክንያቱም ብዙ ድሆች፣ ብዙ ምስኪኖች ከወንጌል አገልግሎት ጋር የቆሙ መስሏቸው በአንድም በሌላም ማኒፑሌት ተደርገው ወይም አይምሯቸውን በቁጥጥር ስር ውለው በመጽሐፍ ቅዱስ በትምህርት በትንቢት አይምሯቸውን ተቆጣጥረው ነው እንግዲህ የዘረፏቸው የሚገኙ። አሁንም የኢትዮጵያ የፕሮቴስታንት ማህበረሰብ ስፔሻሊ ጴንጤው ማህበረሰብ ልትነቃ ይገባል። ወንጌልን እያደናቀፍን ይመስላል። እውነት ስንነግር ልትነቃ ይገባል። ዞር በሉ ልትላቸው ይገባል። ለኔ እግዚአብሔር አምላኬ ኢየሱስን በነፃ ነው የሰጠኝ። የእግዚአብሔርን ውድ ልጅ ኢየሱስ ክርስቶስን እንኳን ክፍያ አልተጠየቅኩም እሱ ስቀበል። ስለዚህ ይህንን ጌታ በነፃ የሰጠኝ ፈውስ በገንዘብ አይሰጠኝም፣ ታምር በገንዘብ አይሰጠኝም፣ መልእክት በገንዘብ አይሰጠኝም ማለት መልመድ አለብን። እስከ መቼ ድረስ በእንደነዚህ አይነት ወሮበሎች እንደምንያዝ አናውቅም። ይሄኛውን የመሰለ ሰውዬ ነው እንግዲህ ፔንቴኮስታል በሚባል ራሱን ተጭበረበር ወሮበሎች ጥርቅም የተመሰረተ ቲም ካውንስል ውስጥ ገብቶ ጩፋን አንድ የቦርድ አባል ካላደረጉ ይቻላል። እንግዲህ ካውንስል የሚባለውም አካል እንደነዚህ አይነት ወሮበሎችን አገር ውስጥና ከሀገር ውጭ ህዝብን በወንጌል ስም ጥሪቱን የሚመዘብሩን የሚመለከቱ ሰዎችን እስከ መቼ እንደሚታገሳቸው እስከ መቼ በአንድ ወረቀት ላይ በተጻፈ ደብዳቤ ይቅርታ ያደርግላቸው እንደሚቀጥል አላውቅም። ስንቱ ትዳሩ ተፈቷል፣ ስንቱ ህይወቱ ተበላሽቷል፣ ስንቱ ሀብት ንብረቱን አጥቷል፣ ስንቱ ተስፋ ቆርጦ ኢየሱስ ክርስቶስ እሱ የእግዚአብሔር ልጅ ጌታ አይደለም ብሎ ክዶ ወደዋል። እንግዲህ የምትነቁ ሰዎች ካላችሁ አሁንም በጣም ጊዜ አረፈደም ንቁ ለማለት ነው። ሰላም እና ኑሃሚን ረሃብ ተነሳ ይላል። ከዳቦ ቤት ተነስታ ወደ ሞዓብ ሄደች ማለት ነው። እልቅ እንዳለ ሁሉ ነገሯ ያላት ነገር በሙሉ እልቅ እና አይ ቲንክ ከ10 ዓመት በኋላ ስትመለስ እንዴ ነው መመለሷ ውስጥ እኮ ነው ክብር የነበረው። አንዳንዴ ለመመለስም አንፍራ በእውነት ሸሚዞን ምናምን 5 ዓመት አስቆጠርኩ 5-9 ዓመት በቃ እዛ ነበር ቦታ አንዴ በቃ ወጥቼ ምናምን ኖ ብሎ ነገር የለም። ከዜሮ ብጀምር ያዋጣኛል። ከዜሮ ከጌታ ጋር ከዜሮ ብጀምር ያዋጣል። ብለሲንግ እዛ ውስጥ ነው ያለው። ነገሬ ሻይን የሚያደርገው እዛ ውስጥ እንደሆነ ነው የማውቀው። በህይወቴ ላይ ደግሞ አይቼዋለሁ። እና እዛው ብትቆይ ምን ነበር የሚሆንላት? በቃ እነ ሩትም ያገባሉ እነ ማናትም ሁለቱም ያገባሉ። ሁለቱም ካገቡ በኋላ እንግዲህ ልጆቿ ይሆናሉ። አይ ዶንት ኖ በሰው ሀገር ረክታ አርፋ ትቀመጣለች። እኔ እንጃ። እቺ ሴት ግን የመመለስ አቅም ከ10 ዓመት በኋላ የመመለስ አቅም እኔ ግን ምንድነው ግን እንደዚህ ያጀገና ትላለሁ በእውነት 10 ዓመት ከቆየች በኋላ እንዴት ነው ተነስታ እንደገና ወደ ምድሯ የተመለሰችው? እውነት በመመለስ ውስጥ ክብር አለ። በመመለስ ስለዚህ አንዳንድ የለቀቅናቸው ቦታዎች ካሉ ምንስ በማለት በረከታችንን እናገኝ።